ያለበትን ጉዳይ አውራና ከዛ ድረስ የመጣሁት አለ በለጅቷ ያተካት ያለው እውነታ ራሳያት የመጣሁት። አይ መግባት መግማማት አሉ እማማ ዝናሽ። የምን ደግሞ እውነታ ነው? አንተ ክያ የምትባል ግሽጣ ራስ ማለት ነው። የምን እውነታ ነው? ሰሞኑ እንዴት አርጋ ብታሳምነኝ ነው ይሄ ፌክ ያሳየችኝ እያልክ የምትዝረጠረጠው? አንተ አልነበርክም? ባላወቅኩት ጉዳዩ የገባሁት ብለህ ይቅርታ የሆነ ሰው ስትጠይቅ አልነበረም? እኔ ምለው ይሄ ጉዳይ ወዴት እየሄደ ነው? እንግዲህ ጭቅጭቁ ንዝንዙ እየቀጠለ ነው። የአብርሽ እና የሩታ ድራማ እንደቀጠለ ነው ማለት ነው። እኔ ምለው ትንሽ እንኳ ለራሳችሁም ለኦዲየንሱም እንኳ ትንሽ እንኳ አታስቡም? አብርሽና ሩታ ማለት ነው። ኧረ ተረጋጉ። ለማንኛውም ውድ ተመልካቾቼ እነዚህ ሁለት ወጠምሻ ጎረምሳዎች ወደ አዲስ አበባ ለምን እንደሄዱ በደንብ አድርጌ አስረዳችኋለሁ ማለት ነው። አንዱ ህይወትን አስተካካይ፣ አንዱ ደግሞ ህይወትን በጥባጭ ሆነው ነው ካራክተሩ ተቀብለው ወደ አዲስ አበባ የገቡት ማለት ነው። አሁንም ሶስተኛ ሰው መንገድ ላይ ያለ አዲስ አበባ ሊሄድ ነው፣ ከዚህ ድራማ ሊቀላቀል ማለት ነው። ማን ነው? በደንብ አድርጌ ማስረዳችሁ ይሆናል ማለት ነው። ሌላው ፍቅር ጠፍታለች። እናንተ ፍቅር ከጠፋች ወደ 9 ቀን 10 ቀን ሆኗታል ማለት ነው። በውስጥም እየጻፋችሁልኝ ያላችሁ ልጆች አላችሁ። ለእናንተንም ጠቅለል አድርጌ በዚህ መልስ የምሰጣችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሽና የሩታ ቪዲዮ ነው ማለት ነው። እንግዲህ ጭቅጭቁ ንዝንዙ እንደቀጠለ ነው። ቤተሰብ እንደቀጠለ ነው። እናንተ እኔ በአሁኑ ሰዓት አብርሃምና ሩታ እውነቴን ነው የምላችሁ የሚመክራቸው ሰው ጠፍቷል። በቃ መካሪ አጥተዋል ማለት ነው። በእርግጥም ቢመከሩ ምንም የሚሰሙ ነገር አይደለም። በቃ እራሳቸው እንደፈለጉ ነው መሆን የሚፈልጉት ማለት ነው። ኦዲየንስ የቱ ጋር ነው የተቆጣል? ኦዲየንስ የቱ ስራ ነው ያልተመቸው ብለው እንኳ ዞር ብለው የሚያዩ አይደለም። እነሱ ብቻ ስለተመቻቸው እየሄዱ ነው። በእርግጥ ለራሳቸው ነው፣ እኛ ምን የሚመለከተን ነገር የለም። ነገር ግን ሰው የእነሱ ጭቅጭቅና የእነሱ ንዝንዝ እየሰለቸው ነው ያለው ማለት ነው። የእነሱ ድራማ እየሰለቸው ነው ያለው። ኮመንት እየጻፈላቸው ነው፣ በተለያዩ ቦታዎች ቪዲዮ እየተሰራባቸው ነው። ነገር ግን ወፍ የለም ማለት ነው። አሁንም እንግዲህ ህይወታቸውን ሲበጠብጡ የነበሩ ነፃነትን ወደ ሚዲያ ያመጡ ሁለት ወጠምሻ ጎረምሳዎች ብሩኬና ክያ ወደ አዲስ አበባ ሄደዋል ማለት ነው። ወደ አዲስ አበባ ሄደዋል። ወደ አዲስ አበባ የሄዱበት ምክንያት ለምን መሰላችሁ? ቤተሰብ አብርሃምና ሩታ ብዙን ጊዜ ማለት ነው ራሳቸው ዝቅ አድርገው ራሳቸውን አሰድበው ቤተሰባቸውን አሰድበው ነው የሰው የዩቱብ ቻናል የሚያሳድጉት ማለት ነው። በመጀመሪያም ይሄ ጭቅጭቅ ንግዝንዝ የተነሳው የእውነት የተጣሉ እንዳይመስላችሁ። ዛሬ እንቅጭቅጫ ነው የምናገረው ማለት ነው። የመጣ ይምጣ። በእርግጥም እየተናገርኩ ነው ከዚህም በፊት ማለት ነው። ነገር ግን አብርሽና ሩታ በፍጹም አልተጣሉም። እኛ ለቪዲዮ ድምቀት እያለን ሩታ ከቤት ወጣች፣ ተጣላች ምናምን የምንለው ይህ ሁሉ ፌክ ነው። በቃ ውሸት ማለት ነው። ድራማ ነው። እኛም ከነሱ ጋር ድራማ ነው እየሰራን ያለነው ማለት ነው። ስለዚህ ሩታ እቤት ናት። ይህ ሁሉ የሚሆነው ግን በመጀመሪያ ጀምሮ እስካሁን ድረስ ይህ ሁሉ ሲሆን የነበረው ለምንድን ነው? የነፃነት የዩቱብ ቻናል እንዲከፈትላት፣ ነፃነት የዩቱብ ቻናል ተከፍቶላት ወደ ሚዲያው እንድትቀላቀል ነው ማለት ነው። በዚህ ልክ ራሳችሁን ዋጋ ከፍላችሁ ቤተሰባችሁን አሰድባችሁ ራሳችሁ ተሰድባችሁ አጸያፊ ቃላቶችን እየተወረወረባችሁ እንደዚህ የምታደርጉት ነገር በጣም ነው የሚገርመኝ ማለት ነው። ሲቀጥል አሁን በአሁኑ ሰዓት ላይ እኮ ኦዲየንሱ በጣም እየሰለቸው ነው ስለ እናንተ ጭቅጭቅ፣ የእናንተ ውሸት ማለት ነው። እጅግ በጣም የሚወዷችሁ ብዙ ኦዲየንሶች አላችሁ። መሻላ ማለት ነው። ብዙ ኦዲየንስ ማለት ነው እናንተን የሚወድ እናንተን የሚያከብር። ነገር ግን እናንተ ቅንጣት አክል እንኳን ለእነሱ አታስቡ። አሁንም እነዚህ ልጆች አንዱ ይሄ ብሩክ የሚባለው እነሱ እንደማስታረቅ አይነት አዲስ አበባ የገባው፣ አንዱ ደግሞ ኪያ የሚባለው እንግዲህ ፋይል አለ ብሎ አዲስ አበባ የገባው ለምን እንደሆነ ይገባቸዋል። ምክንያቱም የዩቱብ ቻናላቸውን ለማንቀሳቀስ ማለት ነው። የዩቱብ ቻናላቸውን ከፍ ለማድረግ እኔ በማበረታታችሁ በጣም ነው ማደንቃችሁ አብርሽና ሩታ ማለት ነው። ነገር ግን በዚህ ልክ አይደለም። ራሳችሁ ዝቅ እያደረጋችሁ ቤተሰብን እያሰደባችሁ አይደለም። እኔ በተለይ ሩታ በጣም መጥፎ ስድብ እየተሰደበች ነው በአሁኑ ሰዓት ማለት ነው። መጥፎ ስድብ እየተሰደበች አዳዲስ
ሰዎችን ወደ ሚዲያ ለማምጣት እንዲህ ራስን ዝቅ አድርጎ እንደገና ደግሞ ኦዲየንስን በሚሰለቸው አይነት ጭቅጭቅና ንዝንዝ በተደጋጋሚ 2 ዓመት በሙሉ አንድ አይነት ካራክተር ነው እየተጫወታችሁ ያላችሁት ማለት ነው። ምንም ልዩነት የለውም። ወይ አዝናኝ ነው ወይ አስተማሪ ነው የማይባል ማለት ነው። ባልና ሚስት በድራማ ልክ ልኩ የሚነጋገርበት ማለት ነው። እናም እባካችሁ አብርሽና ሩታ እባካችሁ ተመከሩ፣ በቃ ተመከሩ፣ ወደ ራሳችሁ ተመለሱ። በቃ በጥሩ ነገር እነዚህ ልጆችን ለማበረታታት ሞክሩ። አሁንም ክያና ብሩኬ የሄዱት አብርሃምና ሩታ እንደማስታረቅ ብሩኬ ኪያ ደግሞ ፋይል አይለኝ። ይህ ምንም አይነት ፋይል የለህም። ሰሞኑ ራስህ ነበር እየተናገርክ የነበረው በምን አይነት ነገር ቢሰራ ነው፣ በምን አይነት ኮምፒውተር እንዴት ተደርጎ ቢሰራ ነው እኔ እስከሚያሳምነኝ ድረስ የደረሰው እያላችሁ አንተ እዩ ነው እዩ የሚባለው እና እንደዛ እየተዘበራረቃችሁ ነበር፣ እንደዛ እየዋሻችሁ ነበር። አሁን እንደገና አዲስ አበባ ሄዳችሁ እናውቃለን። ቤተሰብ ምንም እንዳትበሳጩ፣ ምንም እንዳትበሳጩ። በኮንክሪት እንዲህ በባሬላ ቢነሳ የማይነሳ የዩቱብ ቻናል ነው ያላቸው ማለት ነው። ስለዚህ የእነሱን የዩቱብ ቻናል ነው አሁን ለማሳደግ ወደ አዲስ አበባ ገብተው ከእነሱ ጋር የሚላላጡት ማለት ነው። ግን ሩታ እባክሽ ወደ ራስሽ ተመለሺ ነው የምለው ማለት ነው። ራስነትሽን ዝቅ እያደረግሽ ቤተሰብሽን እያሰደብሽ መጥፎና አጸያፊ ቃላቶችን በአንቺ ላይ እየተወረወሩ በዚህ ልክ ግን እንደዚህ መሆኑ ተገቢ ነው ብዬ አላስብም። አብርሽና ሩታ አንዳንድ ጊዜ ለኦዲየንሶቻችሁም እስኪ ክብር ስጡ። የእውነት ለኦዲየንስ ክብር ስጡ። ኦዲየንስ እኮ በጣም እየሰለቸው ነው ያለው ማለት ነው። ለማንኛውም እንግዲህ ስለነሱ ጉዳይ እዚህ ላይ እንትን እላለሁ። ሶስተኛ ሰው አለ ያልኳችሁ አሁን ዛሬ ነፂ ትቀላቀላለች ማለት ነው። እርግጠኛ ነኝ ነፂና አብርሃም እንግዲህ አንድ ላይ ይመጣሉ። የልጅ አባት እሱ ነው ብላ ትመጣለች። ትላንትና ከወንድሟ ጋር ሄዳለች ማለት ነው። እና ጠብቁ ላለው ኦዲየንስ ማለት ነው። ሌላው ስለ ፍቅር ጉዳይ ነው። ፍቅር 9 ቀን ነው 10 ቀን ሆኗታል ከሚዲያ ከጠፋች ማለት ነው። ብዙዎቻችሁ በቴሌግራም በዋትሳፕም በቲክቶክ ውስጥ ላይ መረቅ ቀለሟ የምታውቂው ነገር ካለ እያላችሁ ነበረ ማለት ነው። እንግዲህ የእውነት እኔ በጣም ነው ያዘንኩት ማለት ነው። አንዳንድ ነገሮች እኔ ጋር እየደረሱ ነው ያሉት ማለት ነው። ይሄ ነገር ብዬ ባልናገርም ማለት ነው እንግዲህ አላህ እንደተባለው አድርገው ነው የምለው ማለት ነው። የእውነት የሆነ ነገር ደርሶኛል ማለት ያ ነገር የሚያሳስብ ነገር አይደለም፣ ግን ትንሽ ከበድ ያለ ነገር ነው ማለት ነው። እሷ ስትመጣ በሰላም ስትመጣ እንግዲህ ወይ ልትናገርም ወይ ላትናገርም ትችላለች ማለት ነው። ያለችበት ሁኔታ እኔ ተነግሮኛል ውስጥ ላይ ማለት ነው። ነገር ግን እዚህ ጋር ስለ እሷ ነገር ይሄን ብሎ ብዬ ዲቴሉ ልናገር አልፈልግም ማለት ነው። በቅርቡ ትመጣለች ብዬ አስባለሁ። ቤተሰብ አትጨናነቁ። የእውነት ቲክቶክ ብዙ ልጆች ናቸው የጠየቁኝ ስለ ፍቅር የምታውቂ ነገር ካለ ብላችሁ ማለት ነው። እኔ በዚህ አጋጣሚ ልነግራችሁ የምፈልገው ነገር ቢኖር ማለት ነው እኔ አለብኝ ብዬ ዩቲዩበሮች ጋር ምንድን ነው እንዴት ነው ብዬ የምጠያይቅ አይነት ሰው አይደለሁኝም። እኔ ከእሷ ጋር የምገናኝ መስሏችሁ ነው እህቶቼ የጠየቃችሁኝ ማለት ነው። ይቅርታ። ነገር ግን እናንተ ከጠየቃችሁኝ በኋላ እሷን የሚቀርባት ሰውን ጠይቄያለሁ። ያለችበት ሁኔታ ጠይቄያለሁ። ያለችበት ሁኔታ ግን ተነግሮኛል። እዚች ጋር ይሄን ብዬ መናገር አልፈልግም። እንግዲህ እሷ በሰላም ከመጣች ወደ ሚዲያው ከመጣች የምትነግራችሁ ይሆናል ሁሉንም ነገር ማለት ነው። ነገር ግን የተነገረኝን ነገር እንደው አላህ አያድርገው ብዬ ነው ዱዓ የማደርገው ማለት ነው። ወላሂ የእውነቴን ነው የምላችሁ። እኔ የሆነ ትንሽ የሚከብድ ነገር ተነግሮኛል። ግን ያ ነገር እሷ የሆነ ነገር እንትን ብላለች ማለት ወይ ታማለች ምናምን አይደለም። ነገር ግን የሆነ ነገር ተነግሮኛል። እንደው አላህ አያድርገው። እውነት እኔ በጣም አሳዝናኛለች ይህኔ ትንሽዬ ፍቅር